እንኳን ወደ መዲ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው መዲ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የመዲ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲ ዩቲዩብ ቤተሰቦች እንደምን ናችሁ? ደህና ናችሁ? ውዶች ሁሉ አማን ሁሉ ሰላም? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሀባይቢ ተናፍቃችኋል። ቪዲዮ ከመጣሁ በጣም ቆይቻለሁ ማለት ነው። 2 ወር ምናምን ሆነኛል አለው ለማለት ያክል መጥቻለሁ ማለት ነው። እንደተለመደው አበረታቱኝ። ቪዲዮውን እስከመጨረሻው በማየት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። አዲስ የሆናችሁ ቤቴን ሰብስክራይብ አድርጉ። ነባሮች ደግሞ የተለመደውን ኮሜንት፣ ላይክ፣ ሼር ማድረጋችሁን እንዳትረሱ እላችኋለሁ። ሀገራችንን ሰላም ያድርግልን፣ ህዝባችንን አማን ያድርግልን እያልኩኝ ውዶች ተናፍቃችኋል ማለት ነው። ከች ብያለሁ። ዛሬ ማነብላችሁ አንዲት እናት ለልጇ ምን ያክል ኃይል እንዳላት ጥሩ ቃል የሰው ልጅ እንዴት መቀየር እንደሚችል ብቻ በደንብ በተን አድርገን ካሰብነው ብዙ ነገር ማስተማር የሚችል ከሳይኮሎጂ ከነበርኳቸው አንድ ነው ደስ ያለኝና በጣም የተመሰጥኩበትን አነብላችኋለሁ ማለት ነው። የሳይኮሎጂ ትምህርት ላይ ነው ያገኘሁት እና እናንተም ትማሩበታላችሁ። ለእህት ለወንድሞቻችሁ፣ ለልጆቻችሁ፣ ለጓደኞቻችሁ፣ ለዋላችሁ በዙሪያችሁ ላለ ሰው ቀና አስተሳሰብ ኑሮን በቀናነት ጥሩ ምኞታችንን እና ጥሩ ቃል እንድንሰጣቸው ያስተምረናል ማለት ነው። ጥሩ ቃል የሰው ልጅ ይቀይራል። መጥፎ ቃልም ተስፋ የሚያስቆርጡ ንግግሮቹ አንዳንድ ደካማ መንፈስ ያላቸው ቶሎ ብሎ በቃላት የሚሰበሩ ሰዎችንም ይሰብራል ማለት ነው። አንዳንድ ሰዎች ደግሞ አሉ ሁልጊዜ ጎበዝ እንዲባሉ የሚፈልጉ፣ ሁልጊዜ አንበሳ፣ ሁልጊዜ ትችላለህ፣ ትችያለሽ፣ አንቺ እኮ ልዩ ነሽ፣ አንተ እኮ ልዩ ነህ የሚባሉ ሰዎች አሉ። እንደዛ ሲባሉ ሙር የበለጠ በጣም ይጎብዙ፣ በቃ በያዙት ነገር ላይ ጠንክረው የሚገፉበት፣ እዛው ላይ የያዙት ነገር ላይ የሚጨምሩ በጣም ቃላቶች በቃ ጆሮአቸው በቃ ጥሩ ነገር መስማት የሚፈልጉ ሰዎች አሉ። ሁሉም ሰው ይፈልጋል እንደዛ። አንዳንድ ሰዎች ደግሞ በበለጠ ሁኔታ በቃ ጎበዝ እንዲባሉ ይፈልጋሉ። በቃ ጎበዝ እንዴ በጣም እኮ ነው የምትችይው፣ በጣም እኮ ነው የምትችለው እንዲባሉ የሚፈልጉ አሉ። እና እነዛ ምንም የሚያስቆማቸው የለም። በቃ በጣት ሰው ነው የሚሄዱት። እንቅፋት፣ ሾክ ምናምን የሚያደናቅፍ ነገር አያስቆማቸውም። ለሰው ልጅ ጥሩ ቃል በጣም ፓወር አለው፣ ጉልበት ነው እና ተስፋ ነው። ለአንዳንድ ሰዎች ደግሞ ምንም ጥሩ ነገር ባይሰሙም በእልህ የሚሄዱም አሉ። የሰው ልጅ እንደ መልካችን ባህሪያችንም የተለያየ ነውና አንዳንድ ሰው ደግሞ ጭራሽ ወይ አንተ እኮ አትረባም፣ ወይ አንቺ እኮ በቃ አንቺ እኮ ዝም ብለሽ ነሽ እኮ፣ አንቺ እኮ ዳይፍ ደካማ ነሽ እኮ፣ አንቺ እንዴት እዚህ እንደደረስሽ ራሱ ይገርማል ምናምን እንኳን ካሉ ኦኬ እኔ አልችልም እንዴ ምናምን ብለው ወደ ኋላ ከመመለስ ልክ አይዞሽ ሲባሉ እንደሚነጥቁ ሰዎች እንደዚህ አይነት ሰዎች ደግሞ አሉ። አትችሉም ሲባሉ ችለው የሚገኙ፣ ትችላለህ ትችያለሽ ሲባሉ ደግሞ ጎበዝ እኮ ነሽ አንቺ፣ አንተ እኮ ጎበዝ ነህ ሲባሉ ደግሞ
ባላቸው ነገር ላይ ብቻ በቃ እኔ እችላለሁ ማለት ነው፣ በቃ ጎበዝ ነኝ ማለት ነው ብለው በዛው ነገር የተገደበ ሀሳብ፣ የተገደበ አቅም፣ የተገደበ ነገር ላይ እዛው ላይ የሚቆዩ ያለኝ ይበቃኛል፣ በቃ ጥሩ ላይ ነኝ ማለት ነው ብለው ምንም አይነት እንቅስቃሴ ወደፊት ሳያደርጉ ደግሞ እዛው ላይ የሚቆሙ አሉ ማለት ነው። እና ባህሪያችን የተለያየ ነው። ስለዚህ እንደኔ ማንም ሰው አይዞሽ ባይላቸውም አላማ ያለው ሰው ደስ ይለኛል። ምንም አይነት ነገር ከሚፈልገው ነገር የማያስቆመው የማንም ድጋፍ የማያስፈልገው የዚህ አይነት ባህሪ ያላቸው ሰዎች ሞር የተሻሉ ናቸው። እንደዚህም ደግሞ ቀና አስተሳሰብ ያለው ማህበረሰብ ያለው ቤተሰብ ጋር በተፈጥሮ ደግሞ እንደዚህ ደካማ ሆነው ልጃቸው ወይ እህታቸው ወይ ወንድማቸው ከሆነ ከፋሚሊያቸው አንደኛው የሰው ድጋፍ እንደሚያስፈልገው ካወቁ ቢደገፍ፣ አይዞህ ቢባል፣ አይዞሽ ብትባል ጥሩ ነው ብዬ አስባለሁ ማለት ነው። ስለዚህ ሁልጊዜም ቢሆን ለጥሩ ነገር ምክንያት እንሆን እላለሁ። ለሰው ልጅ ጥሩ ነገር ለመድረሱ ምክንያት ብንሆን፣ ለሰው ልጅ ደስታ ምክንያት ብንሆን፣ ለሰው ልጅ ስኬት ሰበብ ብንሆን ከፈጣሪ በታች የሚጎድልብን ነገር ምንም ነገር የለምና ሁልጊዜ ቀናውን ብናስብ ጥሩ ነው እላለሁ ማለት ነው። እና ወላጆች ከልጆቻቸው ጋር ያላቸውን ትስስር፣ ወላጆች ልጆቻቸው ምን ቢሆኑላቸው ነው የሚፈልጉት የሚለውን ዛሬ አነብላችኋለሁ ትንሽ ማለት ነው። እንደምትማሩበት ሙሉ ተስፋ አለኝ። ከወደዳችሁት ቪዲዮ ላይክ በማድረግ ኮሜንት በማድረግ ታሳዩኛላችሁ። አነብላችኋለሁ። የሳይኮሎጂ ምክሮች እና ምርጥ አባባሎች ልጇን ጂነስ ያደረገች ምርጥ እናት ይላል የዛሬው ርዕሴ ማለት ነው። ልጇን ጂነስ ያደረገች ምርጥ እናት ማን ነች? ልጁስ ጂነስ የሆነውስ ልጅ ማን ነው? ከስህተቶችህ የምትማር ከሆንክ ብልህ ነህ። ግን ከሌላ ሰው ስህተት የምትማር ከሆንክ እንግዳውስ አንተ ጠቢብ ነህ ይላል ቶማስ ኤዲሰን። ትንሽ ልጅ እያለ ዛሬ የምናወራው ስለ ቶማስ ነው። ቶማስ ኤዲሰን ትንሽ ልጅ እያለ ከትምህርት ቤት ተመልሶ ለእናቱ ወረቀት ሰጠ። እርሱም ይህንን ወረቀት ለእናትህ ስጥ አለኝ አላት ማለት ነው። ለእናትህ ስጥ ነው የተባለው ወረቀቱን። መምህሩ የሰጠውን ወረቀት ለእናትህ ስጥ ተባለ። ለእናትህ ስጥ ነው የተባልኩት ብሎ ከፍቶ ሳያነበው ለእናቱ ሰጣት ማለት ነው። እናም ለአንቺ እንድሰጣት መምህሬ አዘዘኝ ምን ይላል አላት ለእናቱ ማለት ነው። እናትም ዓይኗ በእንባ ተሞልቶ ሁሉም ወላጅ ስለ ልጁ ማሰብ የሚፈልገውን ሀሳብ በአእምሮዋ በመፍጠር ደብዳቤው ላይ እንደተጻፈ አድርጋ አነበበችለት። ልጅሽ ብልጥ ምሁር ነው። ይሄ ትምህርት ቤት ለእሱ ትክክለኛ ቦታው አይደለም። እናም እሱን ለማሰልጠን በቂ ብቃት ያላቸው አስተማሪዎች የሉም። ስለዚህ እባክዎን እርስዎ ያሰልጥኑት ይላል ደብዳቤው አለችው። ኤዲሰን ወደ ትምህርት ቤት የሄደው ለ3 ወራት ብቻ ነበረ። ትንሹ ኤዲሰን ብዙ ነገሮችን ሲመረምር የፊዚክስ እና የሂሳብ ፍላጎት በውስጡ
አድርጎ ነበር። የኤዲሰን እናት ከሞተች ከብዙ ዓመታት በኋላ ቶማስ ኤዲሰን ከመቶ ክፍለ ዘመን ታላላቅ የፈጠራ ሰዎች ውስጥ አንዱ ሆኖ አንድ ቀን የእቃ ማስቀመጫ ሳጥኑን ሲከፍተው ደብዳቤ አገኘ። የልጅነቱ መምህር በዚያን ቀን ለእናቱ የጻፈው ነበር። ኤዲሰን ደብዳቤውን ከፈተ። ደብዳቤውም ላይ የተጻፈው እንዲህ ይል ነበር: በዚህ ትምህርት ቤት ልጆ የአእምሮ በዚህ ትምህርት ቤት ልጆ ከእንግዲህ በክፍል ውስጥ እንዲማር ሊፈቀድለት አይችልም። እሱ የአእምሮ የአካል ጉዳት አለበት። ኤዲሰን ስሜታዊ ሆነ ይላል። ደብዳቤውን አነበበው ማለት ነው ኤዲሰን። ከዛ ሲያነበው በጣም ስሜታዊ ሆነ ይላል ኤዲሰን። አስቡት እንግዲህ ኤዲሰን ካነበበው በኋላ ማስታወሻው ላይ ጻፈው፣ ገልብጦ ጻፈው ማለት ነው። ያን ሰውዬ ያን መምህር የጻፈው የአእምሮ የአካል ጉዳት ምናምን አለበት የሚለው ሁለተኛ ትምህርት ቤት እንዳይመጣ ጻፈው። ቶማስ ኤዲሰን በትምህርቱ ደካማ የነበረ ልጅ ቢሆንም እናቱ ግን ወደ ምዕተ ዓመት ዘውግ ትለውጠው ነበር። ቀና የሆነ የማበረታቻ ቃላት የማንንም ምጥቅ ፈጣን የለውጥ ኃይል አለው ይላል። እንግዲህ ኤዲሰን በእናቱ ቤት ውስጥ እናቱ በምታሰለጥነው እናቱ በምትሰጠው የማበረታቻ ቃል የሂሳብ እና የፊዚክስ ምሁር ሆኖ ወጣ ማለት ነው። እና ቃላት ለሰው ልጅ ይሰብራል ያበረታል። እና ሁልጊዜም ቢሆን ለልጆቻችን አንተ ደደብ የሚባል ልጅና የኔ ልጅ ጎበዝ እየተባለ ያደገ ልጅ እኩል አያድጉም፣ እኩል አስተሳሰብ የላቸውም። እና ሁሌም ቢሆን ለልጆቻችን ለእህቶቻችን ለታናናሾቻችን ትችላላችሁ እንበላችሁ እላለሁ ማለት ነው። የኔ ወዶች ከልብ ነው የማመሰግነው። በቀጣይ በሌላ እስከምንገናኝ ድረስ ወዳችኋለሁ። ሰላም ለሀገራችን እመኛለሁ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ